ደንታቢስ የሆኑ በልቅ ኑሮ የሚመሩ ቁስ ተኮር የሆኑ ጭንቀትና ብቸኝነት የሚጎበኛቸው በማንነት ቀውስ የወደቁ በተስፋ መቁረጥ ህይወት የተመቱ ለመወደድ ብላ አታጎበድድም፣ ለመፈቀር ብላ አትቅለሰለስ። እሷ የክርስቶስ ናት። እውነትን እውነት ሐሰትን ሐሰት ነው የምትለው እንድናለቅስበት፣ እንድንጸልይበት፣ እንድንጨነቅበት በእግዚአብሔር ፊት እንድንለምንበት ለማድረግ ነው። ማንንም ለመውቀስ፣ ማንንም ለመፍረድ፣ ማንንም ለመኮነን አይደለም። ተወዳጅ ሆና ለመቆየት ስትል አትጋደልም። ዓለማውያን እንዲወዷት አትጋደልም። ነገስታት አንዳች ነገር እንዲያደርጉላት አትለማመጥም። አሁን በጣም ልናየው፣ በጣም ልናስተውለው፣ ልንጸልይበት ደግሞም ከልብ ልናስበው የሚገባ ግን ምን ይመስላችኋል? እዩ በእነሱ ቋንቋ ልበለው የሃይማኖትን ተቋማት ይላሉ፣ የሃይማኖትን ተቋማት ይላሉ ዓለማዊ ማድረግ አንዱ ሐሳባችን ነው ይላሉ። ኦርቶዶክሳዊት ቤተክርስቲያን የክርስቶስ ቤተክርስቲያን ናት። ዘላለማዊት ናት። የተለየችና የከበረች ናት። አንዲቱ የእግዚአብሔር መንጋ ናት። እዩ ተቋማቶች ይላሉ ዓለማዊ እንዲሆኑ ቀስ በቀስ መስራት ነው። የቶቹ ሃይማኖት ተቋማት ራሳቸው እንዴት እንደሆነ ጥቂት ሐሳባቸውን ቀስ እያልኩ ልንገራችሁና እኛ ጋር ስናዋህደው በደንብ ይገባችኋል። ይሄ እንደው ወቅታዊም ስለሆነ ላንሳው ብዬ ነው። ምእመናን እንድናለቅስበት፣ እንድንጸልይበት፣ እንድንጨነቅበት በእግዚአብሔር ፊት እንድንለምንበት ለማድረግ ነው። ማንንም ለመውቀስ፣ ማንንም ለመፍረድ፣ ማንንም ለመኮነን አይደለም። ግን ረቂቁን ሐሳብ ዘመን ያመጣውን እንድናሸንፈው፣ እንድንዋጀው፣ እንድንለውጠው የሚያደርግ ዝግጁነት እንዲኖር ምን እየሰራ እንደሆነ የዓለም እንድትረዱት ነው። ዓለማውያን ማድረግ አለብን። የቶቹን ሃይማኖት የሚባሉ ተቋማት ራሳቸው ቤተ እምነቶቹን ዓለማውያን ማድረግ አለብን። ዓለማውያን ማድረግ አለብን። ጥቂት ማሳያዎች ልስጣችሁ። አንዳንዶቹን አድርገዋቸዋል። በእውነት እዩ ለሥርዓት ግድ የሌላቸው ቤተ እምነቶችን መፍጠር ችለዋል። አይጭንቃቸው። ለጋራ አምልኮ አይጨነቁም። ያ ሌላ ወዲህ ሌላ ወደዛ እንደዚህ። እነዚህ በጣም ለነሱ ሐሳብ በጣም የተመቹ ናቸው። ለምን መሰላችሁ? ወጥ ሴት የላቸው፣ የሚቆጣጠሩበት ስርዓት የላቸው፣ እንደ ተቋም የተሰናሰለ ከላይ የሚወርድ አንድነት ስለዚህ የጋራ አምልኮ የላቸውም፣ ወጥ የሆነ ስርዓት የላቸውም። ለምግባር ደንታቢሶች ናቸው። በጣም ይመቻሉ እነዚህ ለሚያመጡት አዲሱ ስርዓት ምን ምግባር አያስፈልግም ለሚለው ወይም እንዴት ይገርማል። ምግባርን ከዚች ዓለም ላይ የማሰደድ ጨዋነትን የማጥፋት ለዚህ ሚና በጣም የተመቸ እንዲሆን ስለሚፈልጉ ምግባር ደንታቢስ የሆኑ በልቅ ኑሮ የሚመሩ ቁስ ተኮር የሆኑ ጭንቀትና ብቸኝነት የሚጎበኛቸው በማንነት ቀውስ የወደቁ በተስፋ መቁረጥ ህይወት የተመቱ አንዳንድ ተቋማትን ማፍራት ችለዋል። ገንዘብ 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 የሚሉ ጎስፔል ፎር ፕሮስፔሪቲ፣ ወንጌል ለባለጠግነት ወይም የብልጽግና ወንጌል እንደሚባለው አዲሱ ስርዓት እግዚአብሔር እረኛዬ ነው የሚለውን እየሰረዘ ገንዘብ እረኛዬ ነው እስከሚለው የደረሰ ቁስ ተኮር የሆነ ይሄ እነሱ ለሚፈልጉት አሁን ላልኳችሁ ዓለማዊነት ራሱ ዓለማዊ ይሆናል። ለዓለማዊነት የቀረበማ አይመጥነው፣ ከዓለማዊነትም ብሶ እስኪገኝ ድረስ ይሆናል። ይሄ
በጣም የተመረጠ ይሆናል እነሱ ስራ መንገዱ ይሆናል ለሚፈልጉት ግብ ወገኖቼ ተቋማቱን እንደዚህ መቀየር አንዳንድ ቃላቶችን እንዳልናገር ብዬ አልፈዋል ግን ልብ በሉ ይሄ በዓለማችን ላይ ባሉ በትምህርት ጥቅስ ያዙልኝ የእምነት ተቋማት ውስጥ አድርገዋቸዋል አዎ ዓለማውያን ከዓለማዊነትም እንዲብሱ አድርገዋቸዋል ምሳሌ አለ አዎ ምሳሌ አለ ምን ሁለት ምሳሌዎችን ልስጣችሁ እዩ ሰብአዊ መብት አክባሪ አይደላችሁም ሲሏቸው ግብረ ሰዶማዊነትን እንዴት አድርገን የቸርቻችን አባል እናደርገው ብለው ስብሰባ ተቀመጡ እየሰማችሁኝ ነው እነዚህ ምኖች ናቸው በትምህርት ጥቅስ ያዙልኝ ቸርቾች ናቸው ዋናው ጥያቄያቸው ግብረ ሰዶማውያንን የቸርቻችን አባል እንዴት እናድርግ ይሆንና ከዛስ ሰብአዊ መብት አክባሪ አይደላችሁም እንዳይባሉ የግብረ ሰዶማውያንን ጋብቻ መባረክ ጀመሩ እነዚህ እኮ ቸርቾች የሚባሉ ናቸው እየሰማችሁኝ ነው እና አንግሊካን ቸርች የዚህ ተጠቃሾች ናቸው ሌሎቹንም በጣም ብዙዎቹ መጥቀስ ይቻላል አየ ከዓለማዊነት በላይ እንዴት እንደቀየሯቸው ይሄ ዘመን ነው ቀስ ያለ የሚበላው አሳያችኋለሁ ወደኛ እንዴት ፈቀቅ ያለ እንደሆነ ሁለተኛ የሴቶች እኩልነት መክባክባሪዎች አይደላችሁም ወይም የሴቶችን መብት አታከብሩም ሲሏቸው አመጡና ሳባርገው ከድሮ ወራቸው ስልጣነ ክህነትን ለሴቶች ይሰጡ ጀመር እየሰማችሁ እግዚአብሔር የለም ቃሉ የለም ስርዓት የለም ምን ሆን ጀመሩ ከዓለማዊነት ጋር እግር በእግር የሚሄዱ አንድ ስብሰባ ላይ የሚቀመጡ እነሱ ያዘዟቸውን የሚፈጽሙ እግዚአብሔርን የማያደምጡ ቃሉን የማያከብሩ ለሕጉ የማይገዙ ሌሎች ሆኑ ቡልጋሪያዊቷ አንዲት ኦርቶዶክሳዊ ጸሐፊ ኦርቶዶክሳዊነትን በተመለከተ ግን ጮክ ብላ እንዲህ ብላ ጽፋለች ላንብብላችሁ እየሰማችሁኝ ነው ድምጼ ይሰማል እንዲህ አለች ኦርቶዶክሳዊት ቤተክርስቲያን ትላለች በዘመናዊው ዓለማዊነትና በድህረ ዘመናዊው ቅይጥ እምነት ዘመን ውስጥ ተወዳጅ ሆና ለመቆየት ስትል አትጋደልም ዓለማውያን እንዲወዷት አትጋደልም ነገስታት አንዳች ነገር እንዲያደርጉላት አትለማመጥም እምትለማመጠው ጌታዋ ኢየሱስ ክርስቶስን ብቻ ነው ተወዳጅ ሆና ለመቆየት አትጋደልም ዘመኑን መስላ ለመታየት አትሻ እንዴት ትደንቃለች እቺ ቤተክርስቲያን ዘመናዊ ድህረ ዘመናዊ ወይም ጸረ ዘመናዊ ላትሆን ትችላለች እነዚህ እርሷን አይገልጧትም ክርስትና በዓለም አለች እንጂ ከዓለም አይደለችም በዓለም ውስጥ እንኖራለን ዓለማውያን ግን አይደለንም ለመወደድ ብላ አታጎበድድም ለመፈቀር ብላ አትቅለሰለስ እሷ የክርስቶስ ናት እውነትን እውነት ሐሰትን ሐሰት ነው የምትለው እቺ ናት ኦርቶዶክሳዊነት ብላ ነው እቺ ኦርቶዶክሳዊት የጻፈችው ምን ማለት መሰላችሁ አቃፊ አይደለችም ላለነበር ክርስቶሳዊ ከሆነ ባህሪዋ አትናወጽም ምክንያቱም እቺ ኦርቶዶክሳዊት ቤተክርስቲያን ናት በዘመን አትበላ በዘመን ሪዮት ዓለም ዘመኑን መስላ ለመታየት ስትል የዘመናት አምላኳን አትተው ያለም ፍቅር በልጦባቸው ወደዚያ የተሳቡት ልጆቿን ለማምጣት ስትል ቤተክርስቲያን ከልጆቿ ርኩሰት ጋር አትተባበርም ልጆቿን ታመጣለች እንጂ እሷ ወደዛ አትወርድም እንደዚህ እኮ ነው ይሆን ያለው እንዴት እናምጣቸው እንዴት እንቀላቅላቸው የሚል ጭንቀት እኮ የሚመጣው እኮ ነው ነው ይሄንን በእኛ ህይወት ውስጥ በእኛ በዚህ ዘመን ማሳያ አለ ካላችሁኝ አዎ ጥቂት ማሳያ ላሳያችሁና ሰዓቴ ያበቃ ቢሆንም ሌላ ጊዜ እንቀጥለዋለን ማሳያ አለ በዚህ ዘመን አዎ ጥቂት ማሳያዎች ላሳያችሁ ዓለምን ካልመሰልሽ የምትባልበት
አንድ ማሳያ ዓለምን ካልመሰልሽ የምትባል ይወላችሁ ቤተክርስቲያን የሁሉ ናት። ቤተክርስቲያን በሁሉ ናት። በየብሔሩ ልክ የምትሰፋና የምትጠባ አይደለችም። አንድ ነገር ልብ በሉ። በዓለም አቀፍ ደረጃ ባለች ቤተክርስቲያን እንኳን ቤተክርስቲያን የልጆቿን የቋንቋ ብዝሃነት ታከብራለች። የልጆቿን የባህል ብዝሃነት ታከብራለች። ይሄን ማሳያ ልስጣችሁ። ኮቪድ በሰሞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሰበኩ የነበሩ ስብከቶችን የሰማ አንድ በዓለም ያለ ሰው እቺ ምን አይነት ቤተክርስቲያን ናት? በፓርላማ እንኳን ያልሰማሁትን ቋንቋ የምትሰብክ ይሄን ቋንቋ እሷ ውስጥ አለ ይሰበካል። እንዲህ አይነት ልጆቿም አማኞቿም እሷ ውስጥ አሉ። በጣም የምትደንቅ ቤተክርስቲያን ናት ብሎ ጽፏል ያለው ምን ማለት መሰላችሁ? በየትኛውም ቋንቋ በየትኛውም ባህል የምትኖር ቤተክርስቲያን ናት። የምትገፈትረው የምታገለው የለም። ምን ማለት ነው? ይሄንን ብዝሃነት የምታከብር የልጆቿን የቋንቋ የባህል ብዝሃነት የምትቀበል የምትኖር ቤተክርስቲያን ናት። ነገር ግን በውስጧ የእምነትን የሥርዓትን የአምልኮትን ብዝሃነት ግን አስተናግጂ ሲሏት ግን አትታገስም። እየገባችሁ ነው? እየገባችሁ ነው? ሥርዓቷን ሲሽሩባት ግን አትታገስም። አሁን ትግሉ ይሄ ነው። በእኛ እናቀርበው ያልኳችሁ ለዚህ ነው። ወንጌልን ሳይሆን ብሔርን መነሻ ያደረገ የማንነት ግንባታ እንቅስቃሴ በዓለማችን ላይ ኤትኖፊሊቲዝም ይሉታል። በ1872 አውግዘውታል። ለዚህ ነው አንዳንድ ዘመን አመጣሽ አስተሳሰቦችን ከኔ ጋር አይሄድም፣ አይበቃኝም፣ ሰፊ ነኝ አታጠቡኝ የምትለው ቤተክርስቲያን ወገኖቼ ይሄ ዓለማዊ ካልሆንሽ ይሄ በእኛ ርዕዮተ ዓለም ካልሄድሽ የሚለው አስተሳሰብ ከባህሪዋ ጋር አይሄድም። በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ የምትጓዝ ናት ቤተክርስቲያን። ባህሪዋ ልዩ። ይሄ ዓለማዊነት እንዲይዛት ነው አንዳንዶች የሚፈልጉት። በዚህ የተጠለፉ አንዳንድ ልጆቿም ሊኖሩ ይችላሉ። ከዚህ እንድንታከም ነው የሚያስፈልገው ምእመናን። አንዱ የዘመን ጎርፍ እንዳይወስደን መጠንቀቅና መጨነቅ ያለብን ለዚህ ነው ወገኖቼ። ቅዱሳን በስጋ ከተወለዱበት ሀገር ማህበረሰብና ቦታ ይልቅ የሚታወቁትና የሚከበሩት ተጋድሏቸውን በፈጸሙበት ቦታዎች እኮ ነው። አቡነ ገብረ መንፈስ ቅዱስን ተመልከቱ። በግብጽ እኮ ብዛም አይታወቁም። ኢትዮጵያ ውስጥስ ይኸው ያለፈው ሳምንት አላያችሁም? ላባችን እስኪንጠፈጠፍ እግራችን እስኪንቀጠቀጥ እንዴት እንደወደድናቸው እንዴት እንዳከበርናቸው አላያችሁ? አዎ ይሄ ከፍ ያለ ክርስትና ነው። እንዴት ይደንቃል! መልዕልተ ብሔር ናት፣ ከሀገር በላይ ናት። ደብላክ ሄርሚት ጥቁሩ ባህታዊ ሲባል ሳልሰማችሁም አባ ሙሴ ኢትዮጵያዊ እኮ ነው። በግብጽ ውስጥ ደግሞ በጣም የሚደነቅና የሚከበር ነው። አየህ ኢትዮጵያዊ ወይም ሌላ መሆኑ አይደለም፣ ቅዱስ መሆኑ ነው ያገነነው።